ከመነሻው ጀምሮ ሙሉ ወሩን ለመጾም የነየተ ሰው በየቀኑ ሱር ላይ ባይነቃም ንያው በቂ ነው። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ ወደ ሀገሮች ልጆች ከሀገር ውስጥ ከሀገር ውጭም የምትገኙ ኢትዮጵያውያኖች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ሁሉ መልካም ነው። ረመዳን እንዴት ይዟችኋል? ኢባዳ እንደዚሁም ከስራ ጋር እንዴት ነው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን እንግዲህ ደስ በሚል ሁኔታ እያሳለፍኩት እገኛለሁ ከስራ ጋር እንደዚሁም በኢባዳ አልሐምዱሊላህ። ከእናንተም ጋር ጥሩ እንደሚሆን ተስፋ አድርጋለሁ። እንግዲህ አልሐምዱሊላህ ረብል ዓለሚን ረመዳን ማለትም 10 ቀን አነሳንለት። ሱብሃንአላህ ቀኑ በጣም ነው እየሮጠ ያለው የሚገርመው ነገር እና እንግዲህ ይህንን ቀን ማለት ነው በደንብ ተጠቅማችሁበት አሳልፉት እናሳልፈው ላለሁኝ። እንግዲህ ሰሙ በየጊዜው አዳዲስና አስፈላጊ ትምህርቶችን ይዛ ትመጣለች። ዛሬም እንደዚሁ ለእናንተ አስፈላጊ የሆነ ትምህርት ነው ብዬ ያሰብኩትን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ ስል በአክብሮት ጠይቃችኋለሁ። የዛሬው ትምህርት የሚሆነው የንያ ምንነትና አስፈላጊነት እና አፈጻጸም ማለት ነው። እና ንያ ማለት ምን ማለት ነው? እንደዚሁም ደግሞ አስፈላጊነቱንና አፈጻጸሙን የምናይ ይሆናል ማለት ነው ኢንሻአላህ። የንያ ምንነት አስፈላጊነትና አፈጻጸም። አንደኛ ንያ ማለት አንድን ኢባዳ ወደ አላህ ለመቃረብ አስቦ ለመፈጸም የሚደረግ የልብ ቁርጠኛ ውሳኔ ነው። ሁለተኛ የትኛውም ኢባዳ ዋጋ የሚኖረው ለአላህ ታስቦ የተፈጸመ ሲሆን ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ስራዎቹን ሁሉ ዋጋ የሚኖራቸው በንያ ነው። ለእያንዳንዱም ሰው የነየተው ነው ያለው። ለምሳሌ ጾማችን ዋጋ ይኖረው ዘንድ እንደ ማንኛውም ኢባዳ ንያ ያስፈልገዋል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከጎህ መቅደድ በፊት ጾምን ያላሳደረ ያልነየተ ሰው ጾም የለውም። ስለዚህ አቡ ዳውድ፣ ትርሚዝ፣ ንሳዒ እና ኢብኑ ማጃህ ማለት ነው የዘገቡ ሲሆን አልባኒ በሷሂሁ ተርሚዝ ሷሂህ ብለውታል። ይህ የግዴታ ጾም በተመለከተ ነው። የሱና ጾም ከሆነ ከነጋ በኋላ መነየት ይቻላል። ልብ በሉ፣ ይህ የግዴታ ጾም በተመለከተ ነውና የሱና ጾም ከሆነ ደግሞ ከነጋ በኋላ መነየት ይቻላል። ሶስተኛ የንያ ቦታ ቀልብ እንጂ ምላስ አይደለም። ስለዚህ ለሶላት ነወይቱ ኡሶሊ፣ ለጾም ነወይቱ ሶሙ፣ ለጾም ነወይቱ ሰውመ ገዳይን የሚለው በቁርአንም በሀዲስም የሌለ ሷሃቦች የሚያውቁት እንግዳ የሆነ ተግባር ነው ማለት ነው። ሷሃቦች የማያውቁት እንግዳ የሆነ ተግባር ነውና ወንድሜ ሆይ እህቴ ሆይ አንድ ነገር እንዲሁ በውርስ ስላገኘ ነው ብቻ መከራከር አይገባም። ማስረጃ ካለው እሰየው፣ ከሌለው ደግሞ ምን ፍለጋ ነው የምንከራከረው? ሲጀመር ንያው ውስብስብ ነገር አይደለም። አንድ ሰው በሌሊት ተነስቶ ሱሁር የሚመገበው ለመጾም እንደሆነ ግልጽ ሆኖ ሳለ ነወይቱ ሶሙ ግዲን እያሉ ማለት ነወይቱ ሶው መገደይን እያሉ ማነብነቡ አያስፈልግም። አንድ ሰው እስቲንጃ አድርጎ ወደ መስገጃው ሄዶ በመቆም ሶፋ አስተካክሎ ወደ ቂብላ መዞር እጆቹን አንስቶ ተክቢራ ሊል ሲል
ትከሻው ነካ አድርገህ ምን ልትሰራ ነው ብትለው ምን የሚል ይመስልሃል? መቼም ልቆፍር አይልም። ወይም ይህንን ሁሉ የሚያደርገው ሶላት ሊሰግድ አስቦ እንደሆነ ለሱም ላንተም ግልጽ ነውና፣ እንዳውም በዚህ ሁኔታ ላይ ያለን ሰው ለምን ምን ሊሰራ እንዳሰበ ታውቃለህ? ገፍተህ ብትጠይቀው እንኳን ምላሽ ከመስጠት ይልቅ ያለ ጥርጥር ይገረምብሃል ማለት ነው። ለምን ምን ሊሰራ እንደቆመ ዝግጅቱ በበቂ ሁኔታ ይናገራልና። ይህ ነው ንያ ማለት። ጉዳዩ ይህንን ያክል ግልጽ ከሆነ ነወይቱ ኡሶሊ ፈርዶ ሶላቲ ዙህሪ 4 ረክዓት አድዓን መእሙመን ሙስተቅቢለል ቂብለቲ የሚለው ኮተት ልብ ብሎ ላሰበው ሰው መረጃ የሌለው ብቻ ሳይሆን የሚያስቅም የሚገርምም ነውና አስበው እስኪ። የልብህን ሁሉ ከሚያውቀው ጌታ ፊት ቆመህ ግዴታ የሆነውን የዙር ሶላት 4 ረክዓ ልሰግድ አስቤያለሁ፣ ቀዷ ሳይሆን በጊዜው ነው፣ ደግሞም ኢማሙ ተከትዬና ወደ ቂብላ ዞሮ ነው ስትል ጌታ ሁሉን አዋቂ ነው። ነብይ የላከው በነብዩ ሰለላሁ ዐለይሂ ወሰለም አስተምሮት መሰረት እንድትገዛው እንጂ በዘፈቀደ እንድትጓዝ አይደለም። ስለዚህ በኢባዳዎች ላይ ቁርአንና ሱናው ይብቃህ፣ ሌላ ኮተት ውስጥ አትግባ። የነብዩ ሰለላሁ ዐለይሂ ወሰለም ሶላት በተክቢራ ጀምሮ በተስሊም የሚጠናቀቅ ነበር። ከተክቢራ በፊት የሚባለው ነገር ትደክማለህ እንጂ የሶላቱ አካል አይደለም። ሶላትህ የሚጀምረው አላሁ አክበር የሚለውን የመክፈቻ ተክቢራ ከተናገርክ ጀምሮ ነው። ወደ ጾም ስንመለስ ማታ ስትተኛ ለሱር እንደምትነሳ ወይም ነገ እንደምትጾም አስበሃል። በቃ ለሱር ነቃህም አልነቃህም ንያ ማለት እሱ ነው። ለሱር አላርም በመሙላት ውስጥ ንያ አለ። ለሱር በመነሳት ውስጥ ንያ አለ። ሱር በመመገብ ውስጥም ንያ አለ። እውነታው በዚህ መጠን ፋንታው ያለ ሆኖ ሳለ ነወይቱ ሶውመ ገድን ማለት ከየት የመጣ ነው? ነገን ለመጾም አስቤያለሁ ነው ያልከው? በምላስህ ለማን ነው እንዲህ ብለህ የምትነግረው? እንኳን አላህ የማያይ ሁሉ ዝግጅትህ ለምን እንደሆነ ሳትናገር ያውቃል። 4ኛ ለሙሉ የረመዳን ወር ጾም አንድ ንያ ይበቃል። ከመነሻው ጀምሮ ሙሉ ወሩን ለመጾም የነየተ ሰው በየቀኑ ሱር ላይ ባይነቃም ንያው በቂ ነው። ባይሆን በህመም በጉዞ ወይም በሆነ ምክንያት መሀል ላይ ጾሙን ያቋረጠ ሰው ንያው ስለተቋረጠ ለቀጣይ ጾም አዲስ ንያ ያስፈልገዋል። እና ስለነበረን ቆይታ አመሰግናለሁ። በቀጣይ በአዲስ ቪዲዮ እና ርዕስ እስከምንገናኝ የምንወዳትና የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።